ከርዕሱ ጀምሮ ፊልሙ መልእክት ስላለው ፎር ላቭ ፎር ላንድ ፎር ፓወር በሚል ነው ታይትል ነው ይላክንላ ማስታውሰው ግን በጣም ቴዲን ረብሾ ነበር መረብሾው ምንድነው ከሆነ ከቀረጻ በኋላ ቴዲ እንደዚህ ሆኖ ምናምን ያወራሉ ሶሻል ሚዲያ ላይ የሚሰራ ሰው ያው ድጋፉም ተቃውሞም እዛው ላይ ቲክቶከር መሆኔ ዩቲዩበር መሆኔ ትልቅ መንገድን ይጠረገልኝ ሚዲያ ቢሆንም እንደ ፊልም ግን የሚሆንልኝ ነገር የለም ወድቄ ያቃለሁ ማርታ እንዳልኩሽ በፊልም ከማየት ውጪ በአካልም ማላቃትም ሰላምን ግን አብራኝ ሰርታለች በጣም የምወዳት አክትረስ ናት ሰላም እንደምናላችሁ ውድ የአባይ ቴሌቪዥን ቤተሰቦች የሰከላ ተመልካቾች ሰከላ ሾው ላይ ናችሁ ያላችሁት ዘወትር እሁድ ምሽት 1 ሰዓት ተኩል ላይ ወደ የሁላችሁም ቤት በቀጥታ ይደርሳል ይህ ፕሮግራም ዛሬም እንደተለመደው ጥሩ ፕሮግራሞች አሉ ከሰከላ ጋር አብራችሁ እንድትቆዩ እንጋብዛለን እዚህም የተገኛችሁ በየቤታችሁም ያላችሁ እንኳን ደህና መጣችሁ ሰከላ ተጀምሯል እንደተለመደው የጥበብ ባለሙያዎች እዚህ ያሉ የተለያዩ እንግዶች ይመጣሉ ሙዚቃ ፊልም ይነሳል እንደዚሁም ደግሞ ፕሮግራማችንን እንደተለመደው ዩኒቲ ባንድ ከመጀመሪያው እስከ መጨረሻ ያሳምርልናል እኔን ደግሞ ዮናስ ጥበብ እንደተለመደው እንግዲህ እንደዚህ ያሳምሮኛል ቦሌ መድኃኒዓለም አለምነሽ ፕላዛ አንደኛ ፍሎር 108 ላይ ታገኙታላችሁ ከሰከላ ጋር አብራችሁ ቆዩ የተወደዳችሁ የአባይ ቴሌቪዥን ቤተሰቦች ሰከላ ሾው ላይ ናችሁ አሁንም ዘወትር እሁድ ምሽት 1 ሰዓት ተኩል ላይ ወደ እናንተ ይደርሳል የዛሬ ፕሮግራማችን ላይ እንግዲህ ሀገራችንን በተለያየ ዘርፍ የወከሉ ባለሙያዎች ከኢትዮጵያ ወጣ ብለው ለሽልማቶች የታጩበት በአጋጣሚ ሁለት እንደዚህ እንግዶቼ እንደዛ ናቸውና በጣም ደስ የሚል ስኬት ነው የመጀመሪያ እንግዶቼ በፊልም ዘርፍ ከኢትዮጵያ ውጪ በተለይም ለሆሊውድ ኦስካር እንዳለው ሁሉ ለአፍሪካ ደግሞ አማ የተሰኘ ናይጄሪያ ላይ የሚደረግ ሀገራቸውን ወክለው ሙያቸው ስራቸው የሚታይበት ለውድድር የሚቀርቡበት ዝግጅት እየተካሄደ ነው የሚገኘው አማ የአፍሪካ ሙቪ አካዳሚ አዋርድስ ይሰኛል ናይጄሪያ ላይ ይካሄዳል በርካታ ፊልሞች ይሳተፉበታል ከ500 ካላነሱ በላይ ከሆኑ ፊልሞች መካከል ሀገራችን ላይ የተሰራ አንድ ፊልም ደግሞ እጩ ሆኖ በ8 ዘርፎች ቀርቧል ቴዎድሮስ ተሾመን ማስተዋወቅ አይተበቅብኝም ቀዝቃዛው ላፈን ካልኩኝ በቅድሚያ ታስታውሱት ባለሙያ ነው ቀዝቃዛው ላፈን ቀይ ስተት 3 ማዕዘን ሌሎችም ስራዎች ስለ እናት ምድር የተሰኘው ስራው ግን አሁን ለእጩነት ቀርቧል እሱንም እዛ ላይ የተሳተፉ ባለሙያዎችንም በአክብሮት ወደዚህ ጋብዛለሁ ሴቲክዳም አስቀድመኝ አለኝ እንዴት ናችሁ ቴዲ እንኳን ደህና መጣ እንኳን ደህና ቆየሽ ሰላም እንዴት ነህ ሰላም ነው እንዴት ናችሁ አረፍ በሉ በድጋሚ እንኳን ደህና መጣችሁ እንኳን ደህና ቆየሽ መታጨት በራሱ ትልቅ ነገር ነውና እንኳን ደስ ያላችሁ ብዬ ልጀምር አምላክሽ በተለይ ለነሱ ለቴዲ እንኳን እንግዲህ ከቀዝቃዛው ላፈን መጀመሪያው ይመስለኛል አይደል አትሳሳት አይ ከቀዝቃዛው ላፈን በፊት አንድ ያወጣሁት ፊልም አለ ሲኦል የሚባል ሲኦል ነው የሚቀድመው በሲኒማ ቤት ደረጃ ግን በሲኒማ ቤት ቀዝቃዛው ላፈን ነው ተሰልፎ ያየው ትውልድ አካል ነኝ ነው አዎ አይቻለሁ ትንሽ ተገረፍሽ አይ ካልቀረልኝ ግፊያ እንደዚህ እንዳይመስላችሁ እኛ አሁን ለማውራት በቅተናል በነገራችን ላይ በእኛ ጊዜ ፊልም ሲታይ ረጃጅም ሰልፍ ነበር ለነሱ ነው እሺ እንዴት ነው ፊልማችሁን ስለ እናት ምድር ሳየው ሌላ ርዕስ ያየው መሰለኝና ወደ እንግሊዘኛ ሲገለበት እንዴት አድርገህ ነው ያስገባው ለውድድር ስለሚያስፈልግ ነው አዎ ማለት ዳኞቹ በሙሉ አማርኛ የሚችሉ አይደሉም ስለዚህ ፊልሙን ከርዕሱ ጀምሮ ፊልሙ መልእክት ስላለው ፎር ላቭ ፎር ላንድ ፎር ፓወር በሚል ነው ታይትል ነው ይላክንላቸው ያው
ስትወዳደሪ እንግዲህ የምታሸንፊበትን ነገር አይደል የምታስቢው ሶ ከርዕሱ ጀምሮ ካቺ እንዲሆን የሰውን እንትን አትኩሮት እንዲስብ ለማድረግ የትኛው ርዕስ ይሻላል ስንል ስለ እናት ምድር ስትይ ምንም ዳኛ የትኛውም ዳኛ ያቆምና አትሊስት ዓለም አቀፍ ቋንቋ ቢሆን ይሻላል እነሱም አድቫይዝ ያደርጋሉ ሶ በዛ ምክንያት ፎር ላቭ ፎር ላንድ ፎር ፓወር በሚል ነው የላኩት ሶ በእኛ ስለ እናት ምድር ነው ግን ለነሱ ፎር ላንድ ፎር ላቭ ፎር ፓወር በሚል ይላል እሺ አጠገብህ ባለሙያዎች አሉ ፊልሙን የተመለከተ ሰው ያያቸዋሉ ከጀርባ ደግሞ ከካሜራ ጀርባ ያለ ሰው ያው ድሮም አይታወቅም ራሳችን አስተዋውቁና እስቲ እንጀምር እሺ እኔ ጽጌረዳ በቀለ እባላለሁ ቲክቶከር ነኝ እና በዚህ ፊልም ደግሞ መሪ ተዋናይ ነኝ ተዋናይ ቃል ኪዳን ተሰማ እባላለሁ የፊልሙ መሪ ተዋናይ ነኝ መስዑድ አህመድ እባላለሁ ያው የፊልም ባለሙያ ነኝ እዚህ ፊልም ላይ ደግሞ ረዳት ዳይሬክተር ነኝ ወደ አንቺ ልምጣና ጽጉዬ እንግዲህ አንድ ስክሪፕት ሲመጣ የመጀመሪያ ፊልም ሲሆን ሶሻል ሚዲያ ላይ እናቅሻለን ዩቲዩብ ላይ አለሽ ቲክቶክ ላይ አላችሁ ብቻሽንም አይደለሽም ከዳኒ ያለ ሌሎችም ሰዎች አሉና የሚታወቅ ማንነት በሆነ ቦታ ላይ አለ የተገነባ ምንም ፊልም ውስጥ ባይሆንም ከዛ ስትመጪ አንድ ፊልም አንድ ስራ የሆነ ድል ይዞ ይመጣል በየራሱም ደግሞ ሌላ ነገር ይኖረዋል ልክ እንደማንኛውም ሰው ታያለሽ ሰውም ታማክሪያለሽ ስክሪፕቱን ተቀብለሽ ልትሰሪ ስትይ ደስታው እንዳለ ሆኖ ቴድሮስ ነው የጠራው ምናምን እሱ እንዳለ ሆኖ ግን ምን አይነት ስሜት ነበርሽ መጀመሪያ ከባድ ነበረ በመጀመሪያ ደረጃ ካስት ተደርጌ እሱ ጋር በመገኘቴ ማለት የምር መማገኘው አልመሰለኝም ነበር የምር በአካል ምን ተያዩላል አልመሰለኝም ነበር ከባድ ነበረ እና ደስም ብሎኝ ነበር ከዛ ግን ለትንሽዬ ካስት ነበረ የመጣሁት በጣም ለትንሽዬ ካስት ማለት ነውና ያው አቅሜን አይቶታል እኔ ደግሞ አቅሜን ለማሳየት ያልገባውበት የለም ከቲክቶክ ጀምሮ ከዩቲዩብ ጀምሮ ካስቶችን እስከማናገር ትልልቅ ሰዎችን እስከማናገር ቲያትር ቤት እስከመሄድ በጣም ብዙ ነገሮችን አድርጌያለሁ ያላደረኩት ነገር የለም እና ሀና ዮሐንስ ላይ አይቶኝ ስለመረጠኝ ፋኖቼም ናቸው በርግጥ በጣም ፑሽ ሲያደርጉ የነበሩት እውነት ለመናገር አመሰግናለሁ በዚህ አጋጣሚ እና ግን ያው በጣም ደስተኛ ነበርኩኝና ለትንሽ ሲነበረ በቃ በሌላ ስራ እንገናኛለን ተባብለ ነበር የተለያየ ነው ከዛ ግን ስክሪፕቱ አድጎ ድጋሚ ስለ ልጅቷ ማደግ የት ውስጥ ገብታ ወዴት እንደምትወጣ ምናምን ስሰማ ስክሪፕቱን ከማየት በፊት ሰምቼው ነው ሶ እውነት እዚህ ሀገር ላይ እንደዛ ፊልም ይሰራል ማለት ሄድ ነበር አንዳንድ ሲኖች ሲሰሩ ምናምን ሄድ ነበርና የኔ ተራ እስኪደርስ ነበር የሚጨንቀኝ because እኛ ይሰራ ነው የፍቅር ፊልም ነው ሶ ያንን ፊልም ነው ለህዝብም ዴሊቨር ያደረግነው ብለን እናስበው እና ያው በጣም ደስተኛ ነበርኩኝ በወቅቱ አክሰፕት ሲደረግ ማለት ለመናገርና ፊልሙን ራሱ በጣም በከባድ ጭንቀት ውስጥ ነው ያለፍነው ከባድ ነበረ በቦታው ተገኝተን ነበር ስንሰራ የነበረው ምናምን እና በወቅቱም ደግሞ የነበረው ነገር ከባድ ስለነበረ እዛ ቦታ መገኘቱ በራሱ ብዙ ዋጋ የተከፈለበት ፊልም ነው ማለት ለመናገር ስለሽ ምንም ነገር ተተን ሄድ ነው ቤተሰብ ተተን ሄድ ነው እዛ ብዙ ነገር ሊያጋጥምሽ ይችላል ከዛ ራሳችንን ተተን ሄድ ነው በዚህ ልክ ነው ፊልምንም ማፈቅረው እና ደግሞ ሞር ደግሞ እንዳከብር ሳቴን እንትን ብዬ ካራክተሯን በደንብ አዳምጫት በደንብ ተረድቻት ደግሞ እንድሰራ ያደረገኝ ቴድሮስ ተሾመ ነው ለበናገር አመሰግናለሁ ፊልምንም እንዳከብር ጭምር ስላደረከኝ ለዛ ነው ብዙ ስክሪፕት ላይ ማታየኝ ብዙ ስክሪፕቶች ይመጡልኛል ግን እመርጠዋለሁ ስለሽ ከማበላሽው ወይ ገባዋለሁ ለዛ ካራክተር ወይ አንስበታለሁ ገብሻ ከዛ ነገር አንፃር ፊልምን መርጬ እንድሰራ አክብሬው እንድሰራ ነው ያደረገኝ ቴዲ እሺ ወደ ቃል ኪዳን ልምጣ እንዴት ነበር አንተ ይሄን እድል ያገኘው አመሰግናለሁ መጀመሪያ ስለዚህ ለቴዲ ነገረው ወንድ የሽንም የሚባል በጣም ይቅርቤ የወንድም ያህል ነውና ለቴዲ ነገረውና ቢሮና ተባልኩኝ ሄድኩኝ አይ ቲንክ መጀመሪያ እንደውም እኔ ከወጣው በኋላ የሺ ደወለልኝና ቴዲ እንዲህ ብሎኛል አለኝ ይሄሽ ገና ይሰራል አለኝ አለ ፊዚካሊ ሲያየኝ አልመጣለትም መሰለኝ ለዛ ነገር አላቅም ግን በቃ ኦኬ ባለ ተባለ አግሪ ያረገ ተስማማ
እና ከዛ በኋላ ያለው ስሜት አላቅም። ቴዲ ጋር ያለውን ስሜት ግን ካስት የተደረግኩበት መንገድ ይሄ ነው። ምንም ኮምፕሊኬትድ የሆነ ነገር የለውም። በቃ እቹ ነች። ግን ከዛ በኋላ ቴዲ ጋር ያለው ስለኔ የሚሰማው ስሜት አላቅምና ግን 2-3 በጣም በተደጋጋሚ ነግሮኛል። መስራት እንደምችል አቅም እንዳለኝ ብዙ የተሻሉ ነገሮች ከፊት ለፊቴ እንደሚጠብቀኝ አውርቶኛል። ግን በቃ ካስት የተደረግኩበት ምክንያት አንድና አንድ የሺነ ነውና የቴዲ ደግሞ በጣም የቅርብ ሰው ነውና እሱ ነበር ቴዲ ጋር እንድመጣ ያደረገኝና ከዛ ካስት ከተደረግኩ በኋላ ምን ቸገረኝ ነበር ደግሞ መሰለሽ ሙሉ ነገር አልመጣልኝም ነበርና በጣም ከራሴ ጋር አወራው። ምንድነው ይሄ ነገር ልስራው ወልስራው ምናምን እያልኩ ነበር። ይሄን ያልኩበት ምክንያት የመጣልኝ ነገር በጣም ነው የሚያጓጓው። ስክሪፕቱ በጣም ማለት በቃ ለማንም ሰው አልሰጠም እንድት ያረጋሻል ያጓጓል። ግን የሆነ ቁርጥ እየተደረገ ነበር የሚሰጠንና እንዴ አልኩኝና በቃ ብዬ ገባውበትና ማስታውሰው ግን በጣም ቴዲን ረብሾው ነበር። መረብሾው ምንድነው ከሆነ ከቀረጻ በኋላ ቴዲ እንደዚህ ሆኖ ምናምን ያወራሉ። በጣም መጠየቅ ወዳሉ ለምን ቃል ኪዳን የሚባል የሆነ ቦታ ማስቀመጥ የምፈልገው አክተር አለ። የሆነ ቦታ ላይ ማስቀምጠውና ቁጭ ብዬ በሆነች ሰዓት ከት ሲባል ቁጭ ብዬ ቴዲ እንደዚህ ሆኖ እንደዚህ ከዛ በጣም ፖላይትሊ ነው የሚያወራኝ ማውራት ያለበትን ነገርና ምናምን ብሎ በጣም ይመልስልኛል። ግን ስቲል እኔ አልረከውም። እያወራሁ ያለሁት እኮ ስለ ስራው ነው። ግን አልረከውም። እጠይቃለሁ፣ አሁንም እጠይቃለሁ። እንዲህ ነበር የነበረውና እንኳንም ሰራሁት እንኳንም ለሌላ ሰው አልሰጠኸውና በጣም ወድጄ ነው የሰራሁት። በጣም እሺ፣ ወደ አንተ ልምጣ። እንዴት ነበር እድሉን ስታገኝ? ብዙ ፊልሞች የሰራ ባለሙያ ነው። በዛ ላይ ይሄኛው ስራ ደግሞ የራሱ ቻሌንጅ አለው። በጣም ክራውድ ሲኖች ሊበዙበት ይችላሉ። ከባድ ነው። ቀላል አካላዊም የስነ ልቦናም ዝግጅት ይፈልጋል። ስትገባ እንዴት ተሰማህ? ያው ምንድነው ቴዲን ማቀው እኔ ልጅ ሆኜ ነው። ያው እንግዲህ ቀዝቃዛው ላፈን ሲኒማ ቤት ባላየውም በሲዲ ሲወጣ ኦሪጂናሉ ቤት ተገዝቶ ምናምን ያየሁት። ወደ ሙያው ከመግባቴ በፊት እኔ ስለ ባለሙያዎች ጀርባ ሂስትሪ ምናምን ከተለያየ ሚዲያ ሰበስብ ከታተል ስለነበር አለኝ ኢንፎርሜሽኑ። ከወንድሙ ጋር ፊልም ሰርቻለሁ ከዚህ በፊት ከተዋናይ ሙሉቀን ተሾመ ጋር። ከዛው ለኢትዮጵያ ፊልም ደግሞ ያበረከተው አስተዋጽኦ አለ። እሱን እናውቃለን። እኔ በመጣውበት እንትን ብዙ ጊዜ ረዳት ዳይሬክተር ሆኜ ስለምሰራ ደግሞ የተለያዩ ረዳት ዳይሬክተሮች ጋር ሀገራችን ውስጥ ያሉ ሰርቻለሁ። ከእንደሱ አይነት ሰው ጋር መስራት ደግሞ ሌላ ጥቅም ነው ለኔ። ጡረታም ሳይወጣ አብሮ መስራት እሱ ምናምን ብዙ አመት ሰርቶ የመጣ ሰው ስለሆነ ሌላ ትልቅ ቻንስ ነው ከሱ ጋር መስራትና ደስ ብሎኝ የተቀበልኩት የመጀመሪያውን እንትን። እንዴት ነበር? ፈታኝ አልነበረም ወይ? ጥሩ ይሄን እንኳን መረጥኩት ያስባለህ ነገር ነበር? ያው ሲጀመር ሙያውንም ወድጄው የገባውበት እንትን ስለሆነ ችግር የለብኝም። እኔ ዋናው ጥሩ የሆነ ስራ ይሁን ነገም አልጸጸትበት ለትውልድም ለምንም አንድ ሰውም ቢሆን የሚመለከተን ነገር ትክክለኛ ሰው የሚረዳው ትክክለኛ ነገር ልስራ እንጂ ሌላ ችግር የለም። ሙያውን አምኜ የገባውበት ሙያ ስለሆነ ሰራለሁ። ትልቅ ፕሮዳክሽን ነው እሱ ደግሞ ብዙ ጊዜ የምናውቀው ያው ከዚህ በፊትም የሚሰራቸው ፕሮዳክሽኖች በጣም ሂውጅ ናቸው። ከማቴሪያልም አንፃር ከባለሙያም አንፃር ለብዙ ሰው እድል የሚሰጥ ሰው ነው። ያንን አቅ ነበር። የራሴም ጓደኞች እሱ ጋር በመጀመር ብዙ ደረጃ የደረሱ ስላሉ ምንም ስራው ፈታኝ ነው። በርግጥ አድካሚ ነው። ግን ያው በሚችለው አቅም አግዣለሁ የሚል እንትን አለኝ። እሱም ጥሩ ነገር አለው። ለምሳሌ ከብዙ ካዩዋቸው ዳይሬክተሮች ከካሜራውም ስለመጣ እሱ ከመጀመሪያም ከካሜራ ጋር ያለው አንድ ዳይሬክተር በጣም ወሳኝ ነው በሚለው ነገር እኔ ካሜራ እውቀቱ ነውና ከካሜራ ጋር ያለው ነገር በጣም ደስ የሚል ነው። ሁሉም ስቶሪ ላይ ያለው ለምሳሌ ለኔም ነፃነቱን ይሰጠኛል፣ ያምነኛል ያንዳንዱን ማረጋውን ነገር ብቻ መጀመሪያው ላይ ብቻ አስተናገቀኝ። በቃ እንዲ በትክክል እንትን ችግር የለውም። ያው በጣም ወከባቢ በዘም በቻልኩት መጠን ትክክለኛውን ነገር ለማድረግ እሞክራለሁ። ብዙ አመት ፊልም እንደመስራቱም አልደከመም፣ ገና ጎበዝ ነው። እድሉንም ነፃነቱንም ስለሚሰጠኝ ደግሞ በጣም በነፃ ሆኜ መስራት እድሉን አግኝቻለሁ። እዚህም አመሰግናለሁ። በተለይ አዳዲስ ልጆች አዳዲስ ፊቶች ቀድሞም ትንሽ ደግሞ የሚታወቁና በራሳቸው መንገድ አድናቂም ምንም አፍርታችኋልና
ግጭት ይፈጥራል፣ ችግር ይኖራል። ሶሻል ሚዲያ ላይ የሚሰራ ሰው ያው ድጋፉም ተቃውሞም እዛው ላይ ፍለፊት ይገጥመዋል። ከስራ ጋር ከቀጣይ ህይወት ጋር ይያያዛል። ማስታወቂያ የሚያሰራ ሰው ይጠፋል። ሌላም ብዙ ነገሮች ሊመጡ ይችላሉ። ተቃውሞም ቀላል አይሆንም። ምን ነበረ እንዴት ቻልሽውስ? በሱ ደንድኜ ነው ብሏል። ጽጌ ደግሞ ገና ልጅ ነሽ፣ አዲስ ስራሽ ነው፣ የመጀመሪያ ስራሽ ነው። ደስ ብሎሽ የሆነ ፊልም መጣልኝ ፕሮፌሽናል ሰው ምናምን ብለሽ ገባሽ። ከዛ በኋላ ቀላል አይመስለኝም። ቀላል አልነበረም። እዚህ ጋር መቆም ከባድ ነው። እዚህ ጋር መገኘትም ከባድ ነው። ቀንን ቀን ሲወልድ ሁሉ ነገር ይረሳና ወዳጆችሽም ጠላቶችሽ የነበሩት ሰዎችም ወዳጆችሽ ይሆናሉ። ሁሉም ነገር ያልፋል። አለፈ ብቻ እግዚአብሔር አሳለፈው ነው። ሌላ ምንም ልል አልችልም። ከባድ ጊዜ አሳልፌያለሁ። ከባድ ጊዜ ስልሽ ምናልባት ሰዓት አይበቃልም ስም ብናወራው በጣም ከባድ ነበረ። እንደ መጀመሪያ ፊልሜ አልጠበቅኩም ስልሽ ያው የተወሰነ ነገር ይኖረዋል ምናምን ያው እኛ ሮማንቲኩን ነገር ነው የምናውቀው ገብቶሻል። ሞር ደግሞ ፊልሙ ሲታይ ምን አይነት ነገር እንደሚፈጥር የሆነ ትገምቻለሽ። በዚህ ልክ ሊሆን ይችላል ብዬ አላስብም። ስራ መስራት እስኪያቅተኝ በቃ ወዴት መንቀሳቀስ እስኪከብደኝ ድረስ ምናምን የሆነ ተገልዬ ምናምን ነበር እውነት ለመናገር። ኢንዱስትሪው እንደዚህ ባይቀበለኝ ደስ ይለኝ ነበር። ምንም አይነት መጥፎ ነገር ባይኖርብኝ ደስ ይለኝ ነበር። ግን ያው በቃ እንግዲህ ሆነ። ምንም ማድረግ አይቻልም። እኔ ደግሞ አቅሜን ለማሳየት ፊልም ለመስራት ያልገባውበት ነገር የለም። በራሴ ፕሮዲዩስ አድርጌ ራሱ የመስራት ነገሮች አጋጥሞኝ ነበር። በራሳችን ፕሮዲዩስ አድርገን ተከታታይ ድራማዎችን ምናምን ሞክር ነበር። እኔ ስኬቴ አይደለም ቲክቶከር መሆን ዩቲዩበር መሆን ስኬቴ አይደለም። በጣም ለኔ ትልቅ መንገድን የጠረገልኝ ቲክቶከር መሆን ዩቲዩበር መሆን ትልቅ መንገድን የጠረገልኝ ሚዲያ ቢሆንም እንደ ፊልም ግን የሚሆንልኝ ነገር የለም። ብዙ ነገሮችን ላጣ እችላለሁ። ብዙ ነገሮችን ማግኘትም ሊሆን ይችላል። ማግኘት ፊልምን ከማግኘት ጋር ምንም አይነት ነገር ማግኘት ገንዘብ ማግኘት ሊሆን ይችላል። ፌመስ መሆን ምናምን ያን ያህል እንትን የሚያደርገኝ ሰው አይደለም። ይሄ በጣም ወድጄ የሆነ ፕራውድ የሚያደርገኝ ነገር አይደለም። ፕራውድ የሚያደርገኝ ነገር ፊልም መስራት ነው። ሌላ ምንም አይነት አላማ የለኝም። በቃ በጣም ብዙ ቦታዎች ሄድ ነበረ። ሁሉም ቦታዎች ግን አልተሳኩም ነበር። ከዛ ግን ቴዲ ጋር ስመጣ ማለት ስነስ በዚህ ልክ ማለት አንዳንዴ ግራ ይገባሻል ስልሽ አሁን ብቻዬን ቢሮ ከገባው ምን ያጋጥመኛል ምናምን ብዬ ሁላ ነው የምገባው። ምክንያቱም ከዚህ በፊት ትራማ አለብኝ። በቃ ከዚህ በፊት ቢሮ ልታናገራቸው ትገባለሽ ምናምን በጣም ነበር የሚያስፈራው ምናምን እና እዚህ ግን ሁሉም ነገር ስርዓት ያለው ነው። ክሩ በጠቅላላ በሰዓት ተነስቶ ስራውን ሰርቶ የሚገባ ነው ምናምንና ሴፍቲሽ ተጠብቆ ነው የምትሰሪው። ሴፍቲሽ ስልሽ ይሄ የደህንነት ጉዳይ ሳይሆን ሴትነት ተጠብቆ የክብር ጉዳይ እሱ ሁሉ ነገር ተጠብቆ ነው የምሰራ የነበረውና ከዛ ነገር አንፃር እኔ ስለ ፊልም ነው ማስበውና እነሱ የሚሰጡኝ ፍቅር ደግሞ ምንም ነገር ለማድረግ አክሽን ከተባልኩ ወደ ስራ ነው። በቃ ይሄ በረሃ ነው። ሁለት ፀሐይ ነው የሚያቃጥልሽ። አንድ ከላይ መጣል አንድ ከታች ዳቦ ነው የሚያደርግሽ። እዛ በጣም ከባድ ነበር እዛ የነበረው ንዳድ ማለት ነው። እና ያን ነገር ሁላ ሳይሰማኝ ነው የሰራሁት። ምክንያቱም ፊልምን ስለምወድ ነው። ከልጅነቴ ጀምሮ ህልሜ አክትረስ መሆን ነው በቃ። ይሄ ደግሞ ፊልም ሲመጣልኝ እድሎች ሲመጡ በጣም ብዙ ጊዜ ምን ይሆናል መሰለሽ ወርቅ እጅ ላይ ሲሆን መዳብ ትንሽ ነገር አሁን ፌመስ መሆን በፊት በጣም ፈልግ ነበር ሜቢ ከዛ ቲክቶከር ሆኜ ኖርማል አደረገዋለሁ። ይሄ ነገር ነው ለኔ ብርቄ። በነገርሽ ላይ ፊልም መስራቴ ተዋናይ መሆኔ በቡሳ እንደበት እንደዚህ በጣም ጎበዝ ነሽ ትችያለሽ መባሌ እኔ ከጠበቅኩት በላይ ነው። ገባሽ? ፊልምን አክብሬ ለምን የሚያከብረውን ያከብራል ምንም ነገር ገንዘብም ቢሆን ምንም ነገር ፊልምን አክብሬ ነው የሰራሁት። በጣም ማለት በእኔ እንዲኮሩ ማለት ታርጌቴ አይደለም እንዲኮሩ ሳይሆን ግን እኔ እወደዋለሁ ያንን ነገር መስራት ፈልጋለሁ። ምንም ነገር ላጣ እችላለሁ አልኩሽ። ግን ፊልም ማጣት በጣም ነው የሚያመኝ። በጣም ነው የተጎደውበት። የነበረው ማዕበል ከባድ ነበር። ቲክቶከር ነኝ። ሰርቼ በበላው ቲክቶክ ላይ ነው ዩቲዩብ ላይ ነው። ምንም ነገር ዜሮ እስከገባ ድረስ ምንም ነገር ሳልሰራ ቤተሰቡ አስተዳዳሪ ነኝ ምናምን እሱንም ማድረግ እስኪ ከብደኝ ድረስ ወድቄ ያውቃለሁ። በጣም ወድቄ ኔጌቲቭ ውስጥ ገብቼ ማለት ነው። ግን እግዚአብሔር ይመስገን እና ደግሞ እኔ በመውደቄ ውስጥ ከፍታዬ ነው የሚታየኝ። በቃ ስወድቅ
የበለጠ ኢነርጂ ይዤ ነው የተነሳሁት። እንደዛ ነው ማድረግ ያለብን። ገብቶሻል? ውድቀትሽን ምንም ለማምንም አይደለም። ያንቺ ወደቅሽም ተነሳሽም በቃ ጽጌነሽ ማንም ቼክ ላይ ያደርግሽ ይችላል። ግን ዋናው ነገር ምንድነው ከመውደቅም በኋላ መነሳት አለ። በዛ ላይ ደግሞ የጉልበቴንና የልፋቴን ነው የሚከፈለኝ ብዬ አስባለሁ። በውድቀቴ ውስጥ መነሳቴ የድካሜ ዋጋ ይመስለኛል። እና ያው ፊልሙ ያደረሰብኝ ነገር እውነት ለመናገር ተቆጥሮ የሚያልቅ አልነበረም። ግን እኔ ወድጄ ፊልም ነው ወዳለው በቃ እውነት ምዬ ነበር እኔ ሶሻል ሚዲያ ላይ ላልመጣ ፊልም ላልሰራ ምናምን ለራሴ ማለት ነው። ግን ያው አልቻልኩም። እዚሁ ላይ ካነሳን ሌሎች ታዋቂ ሁለት ተዋናያን ስም ይጠቀስ ነበረ። ምናልባት እሷ የያዘችው ቦታ ላይ ነው እውነት እንዲህ ብለው ነው ወይስ አልተጠየቁም ጭራሽ? ማርታ ጎይቶምና ሰላም ተስፋዬ ጠይቋቸው እምቢ ብለዋል የሚል ነገር ሶሻል ሚዲያ ላይ እኔ አላይም ነበር። በነገራችን ላይ ያዩ ሰዎች ናቸው ጠይቃቸው እምቢ ያሉ እንዴ ምናምን ብለው ጠይቀውኝ በኋላ ስሰማ በደንብ ቫይራል እንደሆነው እንደነበር። ሰላም ተስፋዬ ከኔ ጋር 3 ማዕዘን ላይ ሰርታለች። በጣም የምወዳት የማከብራት ተዋናይ ናት። እዚህ ፊልም ላይ ግን ምንም ቦታም አልነበራትም። ስለዚህ አልጠየኳትም። ማርታን አግኝቻትም አላቅም። በአካል በስራዋ አይቼ አደንቃታለሁ እንጂ አግኝቻትም አላቅም። ሁለቱንም አልጠየኳቸውም። 3 ማዕዘን ላይ እንዲሰሩ የሆነ ሰው ብቻ ፈጥሮ አውጥቶታል። በቃ ተራገበ፣ ለጉድ ተራገበ። በቃ በዚህ የሚጠቀሙ ከሆነ ይጠቀሙ ማርታና ሰላም፣ ይሄ የሚጠቅማቸው ከሆነ ይጠቀሙ ብዬ ነው የምተውኩት። ምንም በነገራችን ላይ በጩኸት መሃል አንዳንድ ሰዎች ለምን ዝም ትላለህ፣ ለምን የራስህን እውነት አትናገር ምናምን ይሉኝ ነበር በብዛት። እንደውም አንድ ሬዲዮ ጭራሽ ሳያማክረኝ ቀጠሮ ሁሉ ይዞ ናና ኢንተርቪው አድርግ ብሎ ማስታወቂያ ሁሉ ለቆ ነበርና አይ እኔ ይቅርብኝ ነው ያልኩት። ምክንያቱም በዛ ሁሉ ጩኸት መሃል አንድ ሰው ሆነሽ ስትናገሪ አትሰሚም። አንድ ስቴዲየም ውስጥ ብዙ የሚያጨበጭብና የሚጮህ ሰው ካለ አንቺ የፈለገ እውነት ቢኖርሽ እዛ ስቴዲየም ውስጥ ድምጽሽ ሊሰማ አይችልም። ሌላው ህዝብ ጸጥ እስኪል መጠበቅ አለብሽ እና አጋጣሚዎችም ደግሞ ፊልሙ ማምጣቱ እንደማይቀር ተስፋ ነበረኝ። ልክ የዛሬው አይነት አጋጣሚ ማለት ነው። በዛ አጋጣሚ ሲነሳ የሚመለስ ይሆናል ማለት ነው እና ብዙዎቹ ጥያቄዎች ቀስ እያሉ ወደፊት በተለይ ፊልሙ አንድ ቀን መታየቱ አይቀርም። ሲታይ ብዙዎቹ እውነቶች ይወጣሉ። ማርታም ሆነች ሰላም ለዚህ ፊልም አልተጋበዙም። በዚህ አጀንዳም አላወራቸውም። ማርታ እንዳልኩሽ በፊልም ከማየት ውጪ በአካልም አላቃትም። ሰላምን ግን አብራኝ ሰርታለች። በጣም የምወዳት አክትረስ ናት። አብሬያት ብሰራ ተደጋጋሚ ደስ የምትለኝ አክትረስ ናት። ግን ስለ እናት ምድር ግን አልጋበዝኳት። እንደው ከተነሳ አይቀር ብዬ ነው። ለማንኛውም አሁን ትልቁ ያገናኘን ነገር ሽልማታችሁ ነው፣ እጩነታችሁ ነው። ለትልቅ አዋርድ ታጭታችኋል። ይሄ ፕሮግራም ሲተላለፍ አሁን ፊልሙን አላሳያችሁንም፣ እዛ ስትወክሉን ሳናይም ትሬለር ልክ ያለው እሱን ማየት ትችላላችሁ። እኔ አይቻለሁ። ልክ ይሄ ፕሮግራም ሲተላለፍ ምናልባት በ1 ሰዓት ወይም በ30 ደቂቃ ልዩነት የናይጄሪያው ፕሮግራም ይጀምራል። ላይቭ ነው እና ሊንኩ ካላችሁ በሊንኩ ብታሳዩት እኛም ደስ ይለናል። ሰውም ቢያይ ደስ ይለናል። በናይጄሪያ ላይቭ ቴሌቪዥን ይተላለፋል። ዩቲዩብ ሊንኩንም ማየት የሚችሉ ይመስለኛል። እኔ ልካለሁ። እናንተ እዚሁ ስክሪኑ ላይ ሼር ታደርጉታላችሁ። ይታያል ይመስለኛል። ግን በቮት ስላልሆነ አይቶ አብሮ መደሰት ነው። እንደ ሩጫ እንደሱ ሩጫችን ነው የሚለየን። እንግዲህ እናያለን። መልካም እድል፣ ጥሩ ነገር እንዲገጥማችሁ እንመኛለን። መጥቶ ደግሞ ፊልሙ የሚታይበት ሁኔታ እኛም የምናይበት ሁኔታ ቢኖር ደግሞ ደስ ይለናል። የታሰበበት ነገር ካለም ወይም ደግሞ ስትመለሱ ደግሞ እንግዲህ እንገናኝ ይሆናል። እስቲ ተሸለምን እንገናኛለን። ካልተሸለፍን ገበያችን በጓሮ በር ነው የምትገቡት። ለማጠቃለል ለመዝጋት ያህል አጠር አድርጋችሁ ያላችሁን ሀሳብ ምስጋናም ሊሆን ይችላል፣ ሌላም የጎደለ ነገር ካለ። አመሰግናለሁ በጣም። በመጀመሪያ ኖሚኔትድ ስለተደረግን በጣም ደስተኛ የሆን ነው። ፊልሙ ካመጣልን የመጀመሪያውና ትልቁ ነገር ይሄ ነው። በጣም ደስተኞች ነን። ይሄን ፊልም
ማለት ኖሚኔሽን ስለተደረግን እንደ አክትረስም እንደ መጀመሪያ ፊልምም ትልቅ ነገር ነው ለኔ እዚህ ስራ ላይ በመስራት የኔ ነኝ ተጠቃሚ ለምን አምነህብኝ ትንሽ ነው አዲስ ነው ጀማሪ ነው ምናምን ሳትል እዚህ ደረጃ እንድደርስ ስላደረከኝ እድል ስለሰጠኝ ስለታዘዝኩ ከዛ ደግሞ በጣም ሲበዛኒ ለመስክርል ሚዲያ ላይ የእውነቴን ነው ማለት ቴዲ በጣም ሰው አክባሪ ሰው ነው ሲበዛ ሰው አክባሪ ነው ትልቅ ትንሽ ሳትል ነው ሰው የምታከብረው እሱን ደግሞ በእኔ በትንሽ ይወልጅ በእኔ በትንሹ ማንነት አይቻለሁ እሱንና እግዚአብሔር አክብረ እድል ስለሰጠኝ እግዚአብሔር ያክብረ አመሰግናለሁና ቤተሰቦቼን በብዙ ነገር አብራኝ ያለች እናቴን አመሰግናለሁ ሁሌም ከጎኔ ስለሆንሽ ቤተሰቦቼ በሙሉ ከዛ ግን ስፔሻሊ ከልጅነት እስከ እውቀት አብረሽኝ ስላለሽ እናቴ በጣም ነው የምወድሽ በጣም አመሰግናለሁ እናመሰግናለን ግን ማመስገን ከተፈቀደ እኔም ባመሰግን ደስ ይለኛል መጀመሪያ ጋሽ ደበበ እሸቱ ነፍሱን ይማረውና የመጨረሻ ፊልሙ ነው ስለ እናት ምድር ሄጄ ስራ ብዬ ስክሪፕቱን ስሰጠው ስክሪፕቱን በጣም ወደደው እሺ መቼ ነው ምን ጀምረው አለኝ ሲለኝ አይ ጋሽ ደበ ሂሳብ እናውራ አልኩት ስለው እኔ ለሀገሬ ብዙ ሰራው ብዬ አላስብም ይህን ፊልም ሰርቼ ከጨረስኩኝ አንዱ ለሀገሬ ማረገው አስተዋጽኦ ነው እምንጣላው ካንተ ጋር እከፍልሃለሁ ካልከኝ ነው ብሎ ነው የሰራው ፊልም እና በ82 አመቱ ነው የሰራው መጥቶ እንደ ወጣት እየወደቀ እየተነሳ ነው የሰራውና ትልቅ መስዋዕትነት ነው የከፈለው ለዚህ ፊልም የዚህ ፊልም መታሰቢያነቱም ለሱ ቢሆን ደስ ይለኛል በተለይ ተሸለምን እነዚህ ሽልማቶች መታሰቢያነቱ ለሱ ቢሆን ደስ ይለኛል ሁለተኛ ተስፋዬ ሲማ ጠቅላይ ሚኒስትሩን ወክሎ ነው የተጫወተው ዳያስፖራ ነው ተስፋዬ ሲማ ያው የመጣብንን ነገር አይታችኋል ፊልሙን ስክሪፕቱን ሲያነበው ይህ ችግር ሊመጣ እንደሚችል ከልምድም መተንበይ ይችላል እሱ ግን እውነት እስከሆነ ድረስ ምሰራው ይሄንን ፊልም መስሰራ በጣም ደስታ ይሰማኛል ብሎ በጣም ደስ በሚል ሙያዊ ዴዲኬሽን ነውና የሰራው ተስፋዬ ሲማ ቢመሰገን ደስ ይለኛል በተረፈ ሁሉም እዚህ ፊልም ላይ የተሳተፉ የካሜራ ፊት ለፊት እነሱም የተሸከሙት ጫና ቀላል አይደለም እንዳልኩሽ ምስጋና ብቻ ቃላት የሚገልጸው አይደለም እነሱም ከካሜራ ጀርባ ያሉ ባለሙያዎችም እንደቀደም እሷ እንደገለጸችው ንዳድ ውስጥ ነው ስንሰራ የነበረው አንዳንድ ጊዜ ጦርነቱ ያልቆመበት ቦታ ሁሉ ነበር ስንቀርጽ የነበረው አንድ ጥይት ሊያገኘን ይችል ነበርና በዛ ሁሉ ሪስክ ውስጥ ሆነው ስለሰሩ ላመሰግናቸው ወዳለው ሌላው መከላከያ ራሱ የመከላከያ ኃላፊዎች የሰጡን ፍቅር ልነግርሽ አልችልም ፊልም ምንሰራ አይመስልም ነበር በቃ በሚችሉት ሁሉ እየተንከባከቡን ነው ፊልሙን እንድንሰራ ያደረጉን በክሪኤቲቭ ራይታችን ደግሞ አልገቡብን እነሱን የማያስደስቱ አንዳንድ ሲኖች አሉ በቃ የክሪኤቲቭ ነፃነታችንን ሳይነኩብን አለቆች ነን ብለው ባለቤቶች ነን ብለው ሳይነኩብን ነው ፊልሙን እንድንሰራ ይፈቀዱልንና የመከላከያ ከላይ እስከ ታች የመከላከያ ኃላፊዎች ስም እንዳልጠራ ብዬ ነው በተለይ በታሪክ ውስጥ የተሳተፉት ባለቤቶች የገመገሙት ዋናዎቹ አለቆች ሁሉም በነፃነት እንድንሰራው ስለፈቀዱልን እነሱንም አመሰግናለሁኝ እድሉን ለሰጡን ሁሉ በጣም ማመስገን ፈልጋለሁ በተለይ ግን ፊልም ውስጥ የተሳተፉት ባለሙያዎች ውለታቸው ለዘላለም ከኔ ጋር የሚኖር ነው እሷም የከፈለችው መስዋዕትነት በጣም ፊልሙን ሲታይ የሚታይ ነው እኔ ከብዙ አክተሮች ጋር ሰርቻለሁ 14 ፊልም አካባቢ ነው አሁን አንደር ማይ ክሬዲት ያለው እስካሁን ከሰራው አብሮኝ ከሰሩት አክተሮች ውስጥ ምንም ነገር ሳይጠየፍ ምንም ነገር ሳይፈራ ደከመኝ ሰለቸኝ ሳትል እንደ ሴት ሳይሆን እንደ በቃ እንደ ወታደር
የሰራች ባለሙያ ነች። እሷን ላመሰግን እወዳለሁ። ቃል ኪዳንም በጣም የጠየቅኩትን ሁሉ ሰጥቶኛል። የጠየቅኩት ከማነሱ ካልሆነ በስተቀር እሱ ከሷ ሲነጻጸር ሰጥቶኛል። ፊልሙ ላይ የተሳተፉት ባለሙያዎች እነ ፍጹም፣ ፋንታነሽ፣ ሚሊዮን ተሾመ ስም ካልጠራው ይቅርታ ይደረግልኝ። የዚህ ፊልም ስኬት የኔ ብቻ አይደለም ወይም እነሱ ብቻ አይደለም። ፊልሙ ላይ የተሳተፉት ከ40 በላይ ባለሙያዎች አሁን የታጨው አሁን ያልመጣው ማይክል መላኩ አለ፣ ፕሮዲውሰሩ የሽና አለ፣ ከሜካፕ አርቲስቶች አሉ። የ40 ሰው ስም መጥራት ስለማይቻል ካልሆነ በስተቀር ብረት የተሸከመልን ወዛደር ሳይቀር አስተዋጽኦ አለው ለዚህ ፊልም ስኬት። ሁሉም ሰው የራሱን ሙያ ባይወጣ ኖሮ ዛሬ የሚሸለም ፊልም አይኖረንም ነበርና ሁላችሁንም አመሰግናለሁ በጣም። ሞሲሳ እሺ እናመሰግናለን በጣም መልካም እድል። እኛም እናመሰግናለን።